ወዳጃችን ጥርስና ሄሊኮፕተርን ምን ያገናኛቸዋል ቢባሉ መቼም ምናልባት ሄሊኮፕተር ላይ ለመጀመሪያ ጊዜ የወጣ ሰው እየፈነደቀ ሲስቅ ሄሊኮፕተሯ ጥርስ በጥርስ የምትሆንበት አጋጣሚ ይሆናል እንጂ ሌላ ምን ያገናኛቸዋል ማለት ወት የሚቀር አይመስለንም። ነገር ግን ጥርስ በሄሊኮፕተር ይነቀላል ቢባሉስ ማለት ሄሊኮፕተሩ ተንቀሳቃሽ የጥርስ ክሊኒክ ሆኖ ነው ማለት ነው ብለው መጠየቁት የሚቀር አይመስለንም። የለም ሄሊኮፕተሩ የጥርስ ክሊኒክ ሆኖ ሳይሆን በአቶ ሪክ ራሂም አማካኝነት ነው የጥርስ መንቀያ ሆኖ ሊያገለግል የቻለው ሲል ምላሹን የሚሰጠው ዩናይትድ ፕሬስ ኢንተርናሽናል ድረገጽ ታዲያ አሜሪካዊው አባት አቶ ሪክ ራሂም የተነቃነቀውን የልጁን ጥርስ ለመንቀል ሄሊኮፕተር ተጠቅሟል ሲል አስነብበዋል። ሀገር አሜሪካ ቨርጂኒያ የተባለው አካባቢ ነው። የተፈጥሮ ህግ ሆኖ እድሜው ለአቅመ ጥርስ መነቀል የደረሰበት ልጁን አባት እንደኛ ሀገር በአመድ አሻሽቼ በእጄ በደንብ አነቃንቄ ልንቀል ወይም ደግሞ ጥርስ ሐኪም ልሂድ አላለም። ይልቁንም ሄሊኮፕተር እያበረረ አምጥቶ ነው የልጁን ጥርስ መንቅሮ የጣለው። ካሜራዎችን አሰናድቶ የቀዳውንና የልጁን ጥርስ በሄሊኮፕተር ሲነቅል የሚያስቃኘውን የቪዲዮ ምስል ችግር የተነቃነቀ ጥርስ መፍትሄ ሄሊኮፕተር የሚል ጽሑፍ ጨምሮበት ለዓለም ያጋራው አቶ ራሂም የተነቃነቀው የልጁ ጥርስ ላይ ረጅም ገመድ ቋጥሮ ገመዱን ሄሊኮፕተሯ ላይ ካሰረ በኋላ ነበር ሰውን ከቦታ ቦታ ከማጓጓዝና በጦር ሜዳዎች ላይ ድብደባ በመፈጸም ሙያዋ የምናውቃትን ሄሊኮፕተር ያለ ግብሯ ጥርስ ነቃይ አድርጓት ወደ ሰማይ አስነስቶ የልጁን ጥርስ የነቀለባት። ለዓለም ካጋራው የሄሊኮፕተር ጥርስ ነቀላ ቪዲዮ ስር ባሰፈረው ጽሑፍ ይህ ድርጊቴ ሄሊኮፕተር ወላጅ ያስብለኝ ይሆን ብሎ የጠየቀው አቶ ራሂም ከልጆቻችሁ ጋር ተጫወቱ፣ አዳዲስ ነገሮችን አድርጉ፣ የማይረሱ ትዝታዎችንም ስሩ የሚል መልእክቱን አስፍሯል። ወዳጃችን ከዚህ ቀደም ወደ እርሶ ባደረስናቸው ዘገባዎች የልጆቻቸውን የተነቃነቀ ጥርስ ሲላቸው በመኪና ሲፈልጉ በትናንሾቹ ሰው አልባ አውሮፕላኖችና ሮኬቶች እንዲሁም በሌላም ነገር ሲነቅሉ አስቃኝተኖት ነበር። የልጁን ጥርስ በሄሊኮፕተር የነቀለ ብቸኛው ሰው ግን አቶ ራሂም ብቻ ሳይሆን የሚቀር አይመስለንም። የሆነስ ሆነና የልጆችዎትን ጥርስ ሲነቅሉ ተገቢውን ጥንቃቄ ያድርጉ የሚል መልእክታችንን በእኛ በኩል ሰደንልዎታል።